ሚዲያ እውነት የሚወራበት ምትንሿከኪበት አይደል with evidence መጣ what is the name የኖቤል ባለቤቶች ስለሆኑ ፒስፉል የሆኑ ሰዎችን ወረቀቱ ሲሰጡ በትክክል ነው የሚሰጡት። ወንጀለኛ ስትሆኑ ደግሞ አገራቸው ላይ አያስቀምጧችሁም። እንደዚህ አይነት ነገር ግዴታ ምንድነው? እሷን የተከሰሰችው በምን እንደተከሰሰች ልንገራችሁ። ዝርዝሩን እንስማ። ያዙት፣ ነጥብ ያዙ ጋይስ። መክሰስ የምትፈልጉም ካላችሁ እስቲ ዝርዝሩን ያዙት። አንድ የራሷ ልጅ ሆሞሴክሹዋል ስለሆነ ሆሞሴክሹዋሎችን አቢዩዝ የምታረግ ከሆነ ልጇን ትቀማለች። ፈርስት ዋን። ምክንያቱም የልጇን ሆሞሴክሹዋል መሆን አትቀበልም። አስታፈሩላላሲ አንደኛ ክስ ልጇ ሆሞ ጆኖሳይድ ሆኖ ጆኖሳይድ በማወጇ በዛ ምክንያት ትከሰሳለች። ልጄ ባይሆንስ አልከሰስም በዚህ ጉዳይ ላይ ጅጅ በዚህ አልከሰስም ባይሆን ስለሆነ ነው የምቀመው። የእውነት የሁለት ዓመት ልጅ አይደል ያለኝ። ከዛ መንግስት መጥቶ ይቀመዋል። ከዛ እሱ እስራቸው ይሄዳል። የሁለት ዓመት ልጅ ያ ልጄ ይሄ ቤት ልክ 18 ወይ 20 ምናምን ዓመት ሲሆነው ወደሱ እንዲተላለፍለት ካሁኑ ልጄን አውርሻለሁ። በነገራችን ላይ እኔ ነኝ ከቤት የምወጣው እንጂ እሱ አይወጣም። በነገራችን ላይ ያ ልክ እሱ ለአቅመ ስራ ሲደርስ እየሰራ የራሱን እዳ እንዲከፍል ልክ እችያለሁ ሲል ከቤት ሻንጣ ይዤ የምወጣው እኔ ነኝ እንደሚስት እንደባል ገብቶሻል። ምክንያቱም አውርሻለሁ። አንቺ ለናቲ ምንድነው ያወራሽ? ያ በነገራችን ላይ ስለ ሆሞጂኒ ቡቱ ካወራሽ ይሄ ጉዳይ ማን እንደሚመለከተው ላምጣልሽ። ለናጣላት ዘና አብዬ ዛሬ እዚህ ጋር ምግብ ብዙ አብዝቼ ኮምፒውተር የራሱ እንደለ እዚህ ተምር ምናምን ፒዛ ምናምን አለ። የቱ ጋር ነበረ? እኔ እንደ ጂጂና እንደ ዮኒ ዘና ብዬ ማቃጠላቸው ሰዎች እኮ የለም። ለዛውም በኤቪደንስ እነሱ ዝም ብሎ አፋቸውን ይከፍታሉ አይደል? ጂጂ የቤትሽ ውስጥ ችግር እንደሆነ በማስረጃ ላምጣልሽ። ገብቶሻል? ናቲ አንቺ ዘር ስትሳደቢ፣ መንግስት ስትሳደቢ፣ ምን ስትሳደቢ ሀገር ቤት የሚያርፍበት ቤተሰብ እንኳን የለውም። ናቲ አባቱ ወሊሶ ላይ 6 ልጆች ወልዶ የሚኖር ሰው ነው። ለራሱ የጎረቤቶች ፌስታል እየወጣጠሩለት ቀበሌ የሰጠው ቤት ራሱ እየፈረሰ ምን አይነት ችግር ውስጥ እንዳለ አምጥቻ አሳይቻቸዋለሁ። በጣም እነሱ ጋር ቁጭ ብሎ ልብስ የሚሰፋ ሰዎች ስላሳዘኑኝ ታሪኩን ስለነገሩኝ ነው ልጨክንበት ያለ። ከዛ የበለጠ ሊሄድ ያልፈለኩት እንጂ ኦሬዲ እቤት ሄደው ዩቲዩብ ቀርጸው በዩቲዩብ የምታገኙትን ብር ብዬ እኔ ነኝ የከፈልኳቸው። የቀረጹትን ሰዎች ኦሬዲ በዩቲዩብ የኛል ብታገኙ ነው ብዬ አዲስ ዩቲዩበሮች ስለሆኑ እኔ ነኝ የሰጧቸው። ሄለን ማትረጂው ከሆነ ፕሊስ ተይው በቃ ተብዬ ማለት ነው። እሱ ልብስ ቤት የሚሰፋበት የልብስ ቤት ባለቤት አነሰን በዛም ግን አምጥቻ ሳይቻቸዋለሁ። ሚስቱ ምን አይነት የጉሊት ሰራተኛ ሆና ልጇ እያዞረ የሚጥል ህመም እንዳለባትና ያንን እርዳታ ፈልጋኛ ጋር እንደመጣች አሳይችሻል። ናቲ የት ሄዶ ነው የሚያርፈው? የት ነው የሚሄደው? አክስት አለው ማጋ ነው የሚያርፈው። ያ ዲፕረስ አለው። ኢትዮጵያ እንኳን የማይሄደው የሚያርፍበት ሰው እንኳን ስለሌለ ገብቶሻል? ያሳደገችሽ እናትሽ አሸዋ ሜዳ ያለችው አትወዳችሁ። ያ በዛ ዲፕረስ ውስጥ በምን አይነት ዓለም ውስጥ ነው ያለው ናቲ? ከጄሪ ጋር ሪሌሽን ጀመረ። ሽንኩርት እንኳን መግዛት የማትችል ደደብነ ብላ ነው ትታው ሌላ ሪሌሽን ውስጥ የገባችው። ራይት
ከዛ በኋላ ከማን ጋር ነው ሪሌሽን የጀመረው? እኔ አልነግርሽ። አብሮ ስብሰባ የሚቀመጡት አባሎች ምን ብለው እንደሚናገሩ አሁን ተብተብ አድርጉሽ። አሁን ተብተብ አድርጓ። ተብተብ አድርጉ ሳሳያችሁ ቪዲዮ። ኮምፒውተር ላዝ በኮምፒውተር ላድርገው ወይስ በዚህ ላድርገው? ይሁት ይሄንን ታያላችሁ። ይሄንን እህታችን ያ ይሁት እኔ ትንሽ ቆይቼ ጂጂ እንደውም አርፋ ቁጭ ትበል። የልጇን ዱር ነው ማውጣላት። ዳልቻ ያለው ነገር እውነት ነው። ጂጂ አርፋ ቁጭ ትበል። እኛ እርስ በርስ እንተዋወቃለን። እኛ ኮሚኒቲ ያለን እና የልጅሽን ቡሽቲነት ነው ማውጣልሽ። አርፋ ቁጭ በይ። ላላየ ጂጂ ምንም አላለ። ሰማሽ? እኛ ኮሚኒቲያችን እንተዋወቃለን። አብረን ስብሰባም እንቀመጣለን። ትንሽ ስለሆነን ሁላችንም እንተዋወቃለን። የልጅሽን ጉድ እንዳላወጣልሽ ዛሴት እቤትሽ ያለ ጣጣ ነው። የቤት ጣጣሽን ያሲፋ ብለሽ ስፈልጊ በታምራት ገለታ ስፈልጊ መብት ነው በማለት እንት ማድረግ ትችያለሽ። ሁይስ ማን እንደዚህ ያለው? ኮሚኒቲያችን ትንሽ ነው፣ እንተዋወቃለን እርስ በራስ። የልጅሽን እንዳላወጣልሽ ከዛን አይ ቲንክ ዲዲ ጋር ተግባባለች። ዲዲ ገብታ እሷ ምንም አላለችም ብላ ልጅቷ ሙሉ ኢንፎርሜሽኑን ልታወጣ ስትል አስቆመቻት። እሺ ያ ጂጂ ገብቶሻል? ዛሴት የቤትሽን ጣጣ እዛው በምንሽ ነው የሚባለው? ያ በቴሌፎን ላሳያችሁ። 10 በዚህ ቀን ማዞር አይሻልም? ኮፒ ሊንክ በማሴንጀር ማን ነው ጂጂ? ሁሉ ሰው እኮ አንቺ ጋር የእንቁርቲ ልጅ ሴቷ ልጅ ወንድ ናት ትላታለች። አንዱ ልጅ ደግሞ ኦቲዝም ነው ትላለች። የሰብለ በቀለ ልጅ ኦቲዝም ናት። ሌላ ማን ነበር? የዮኒ ልጅ ኦቲዝም ነው። ሌላ ማን ነበር? የሃና አስጨናቂ ልጅ። ሁለቱም ጾታ የቀየሩ ናቸው። በጂጂ ቤት አይምሩ። የሊያ ልጅ የሊያ ኮሶ ልጅ ማለት ነው። እሷም ኦቲዝም ናት። ለም ቱርክ ትመላለሻለች ስትላት ነበር። ጂጂ በሷ ጭንቅላት ሁሉ ልጆች ኦቲዝም ወይም ደግሞ እንትኖች ናቸው፣ ጾታ የቀየሩ ናቸው። የኩሊያ ልጆችስ ድራግ ናቸው። አንዷ ጾታ ተቀይራለች ነው የምትለው። እኔም ማውቃቸው የዩኒቨርሲቲ ተማሪ እንደሆኑ ነው ልጆቹ። እንደዚህ አይነት የሆነ የለም ፕሮፌሽን ስራ እንኳን የመስራት እንኳን እንትን የላቸውም። እንቅስቃሴያቸው ስታያቸው ባሉበት ሀገር በመንግስት ደረጃ ለመወዳደር የሚማሩ ልጆች ናቸው። እናቴ ትሙት ህፃኗ ልጅ አት ዘ ኤንድ ኦፍ ዘ ዴይ ያለ ሳምሪ ስታወራ በዚህ እድሜዋ የምታወራውን እንግሊዘኛ የ2 ዓመትና የ3 ዓመት ልጅ ታወራዋለች። የሚገርማችሁ ሁሉንም ቋንቋ አቀላጥፋ ትናገራለች። ሌላ ማን ነበር ሌላ ልጅ እንደዚህ የምትለው? ዛሴት ለካ ይሄ ያንቺ ጣጣ ስለሆነ ነው። ገብቶሻል? ያ እስቲ ቼክ ዳፕ ታደርጋለህ። እኔ ትንሽ ቆይቼ ጂጂ እንደውም አርፋ ቁጭ ትበል። የልጇን ዱር ነው ማወጣላት። ዳልቻ ያለው ነገር እውነት ነው። ጂጂ አርፋ ቁጭ ትበል። እኛ እርስ በርስ እንተዋወቃለን። እኛ ኮሚኒቲ ያለን እና የልጅሽን ቡሽቲነት ነው ማወጣልሽ። አርፋ ቁጭ በይ። ላላየ ጂጂ ምንም አላለችም። አሽ የልጅሽን ጉድ ነው ማወጣልሽ። እኛ ኮሚኒቲያችን እርስ በራስ እንተዋወቃለን። አባልነት አለን። ምን አለን? ከዛ ውስጥ አባሉ ማን ነው? ናቲ ነው። ይሄው አባል ተናገረኩ። ዛሴት ገብቶሻል? አባል ገና ከ7 ዓመትም በፊት ነው እኮ እንደዚህ የምትይው ስለ ልጅ። የ10 ዓመት ልጅ ሆኖ አንቺ እንደዛ ነው ብለሽ ነው እኮ የምታወሪው የነበረው። የቲክቶክ የዩቲዩብ ልጆች እኮ አሉ።
ስቀጠቅጠሽ ዩቲዩብሽ እንደዛ ፈተና ሳበዛብሽ ልጇ እንደዚህ ስለሆነ ነው ትይ ነበር እኮ የ10 ዓመት ልጅ ገብቶሻል? የ10 ዓመት ልጅ ሁሉም የዩቲዩብ ልጆች ያውቃሉ። ሁሉም ሰው ያውቃል። ሳሴት ያ እንዴ ጂጂ ተሰው አይደለች። እኔ ትንሽ ቆይቼ ልመጣ። ጂጂ እንደውም አርፋ ቁጭ ትበል። የልጇን ዱር ነው ማውጣላት። ዳልቻ ያለው ነገር እውነት ነው። ጂጂ አርፋ ቁጭ ትበል። እኛ እርስ በርስ እንተዋወቃለን። እኛ ኮሚኒቲ አለን እና የልጅሽን ቡሽቲነት ነው ማውጣልሽ። አርፋ ቁጭ በይ። ላላየ ጂጂ ምንም አላለችም። አያች ዘሴት ቤትሽ ከሌለ ይሄ ነገር ትዝ አይልሽም፣ አይምሮሽ ላይ አይመጣልሽም። ገብቶሻል? ያ የቤትሽ ጭንቀት ነው። ልጅሽ ቤት እንኳን የሚያከራየው ሰው አጥቶ በ34 ዓመቱ ቆለጡ ላይ ያለውን ፀጉር እየነቀለ ሶፋ ላይ ይተኛል። ለዛም ያ ሽማግሌ ቀልጦ የሞተበት ሶፋ ላይ በ34 ዓመቱ። ልጄ በ34 ዓመት ሲሆነው ያወረስኩት እኔ የማወርሰውን ቤት እዳውን ከፍሎ ይጨርሳል። እዳውን ከፍሎ ይጨርሳል። አንቺ በብስጭት እዚህ ወሬ ትነቅልያለሽ፣ ናላሽን ትነቅልያለሽ። እሱ ደግሞ ፀጉሩን ይነቅላል ቁጭ ብሎ። ያ ሰውዬ የሞተበት ፈረንጁ የሞተበት ሽማግሌው የሞተበት ሶፋ ላይ እንደዛ ተፈቅፍቆ የተነሳበት የተግማማበት ማለት ነው። እንደዛም ክራይ ቤት ውስጥ ነው ምትኖሩት አብራችሁ። ግማታም ፋሚሊ ልቀ አንድ ክፍል ቤት የ59 ዓመት አሮጊትና የ34 ዓመት ልጇ አንድ ቤት ውስጥ አንድ መኝታ ቤት ውስጥ ይተኛሉ። ላይፍ ለስ ናችሁ። ጀርመን ላይ ከ20 ዓመት በላይ ቁጭ ብላችሁ ሙሉ ቤተሰባችሁ ግማታም ጥንባታም እግረኛ ፋሚሊ ናችሁ። እግረኛዎቹ ናችሁ። መንጃ ፈቃድ እንኳን የሌላችሁ መኪና እንኳን የሌላችሁ እኮ ደደቦች ናችሁ። ሸክሞች ናችሁ እኮ ይሁን። ይሄ ሁላ ቤተሰብ ቁጭ ብሎ አንድ መኪና እንኳን የሌለው ቤተሰብ ተደምራችሁ ይሄን አንድ ዲፕሎም እንኳን ያላዛችሁ ግማታም ፋሚሊዎች ናችሁ። ሲሪየስ ምድረ ጠረቄ በቤተሰብ ደረጃ ብልግናን፣ እብደትን፣ ሽርሙጥናን ባይምሮ ማንም ሰው መቶ ሚነካችሁ የለም። ባይምሮአችሁ ሲሸረሙጡ ምትሉ ናችሁ። ኖ ካር አንድ ካር እንግዲህ ካር ማለት እንደ ውሃ ነው፣ ኖርማል ነገር። ሽንኩርት ልገዛ እየተጎተተች ነው የምትሄደው። ኮፎፍ 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 ለሊት ወጣ ገዝታ ነው የምትመጣው። ለሊት እዚህ መልክ ትሰራለች። ልቃም ማላለችም ምንም ስላንቺ መጥፎ አላወራችም። ዝም በያ እንዴ ጂጂ ተሰው አይደለች። እኔ ትንሽ ቆይቼ ልመጣ። ጂጂ እንደውም አርፋ ቁጭ ትበል። የልጇን ዱር ነው ማውጣላት። ዳልቻ ያለው ነገር እውነት ነው። ጂጂ አርፋ ቁጭ ትበል። እኛ እርስ በርስ እንተዋወቃለን። እኛ ኮሚኒቲ አለን እና የልጅሽን ቡሽቲነት ነው ማውጣልሽ። አርፋ ቁጭ በይ። ላላየ ጂጂ ምንም አላለችም። ምንም የልጅሽን ጉድ ነው ማውጣልሽ። እኛ ኮሚኒቲ እንተዋወቃለን፣ እርስ በራስ እንተዋወቃለን፣ ስብሰባ አለን። አርፈሽ ቁጭ በይ። ዳልቻ ያለው ነገር እውነቱን ነው። ለምን ባሏ ልጇ ምናምን ነው ምናምን ሲል አልነበረም? እዛ ሴት ገብቶሻል? የራስሽን በሽታ አታውሪ። ገብቶሻል? የራስሽን በሽታ እኔ አምኜ እቀበላለሁ አልሻል? አምነሽ ተቀበይ፣ አምነሽ ተቀበይ። this is ዲሞክራሲ right? ዲሞክራሲ ያ ገብቶሻል?
ዲሞክራሲ። እኛ በቂጥ ምን አገባን? የእውነት እኛ ምን አገባን በሰው ቂጥ? ጉድ ቱ ዩ ናይስ ያ በሱ እንዴት እንደሄዱባት። ምክንያቱም እዚህ እነ ጆርዲን ምናምን ስታወግዝ ጋይስ ቤቷ ውስጥ አቅፋ የተቀመጠችው እነ ጆርዲ ስታወግዛለች። ሊያ አትታሰርም፣ ሊያ እስራት አይገባትም ነው ያልኩት። እንሰሴ እንደገና ደግሞ ልጅሽ እኔም ከሌላው ጾታ እኩልነት ጥያቄ ነው እንጂ የሚጠይቀው የበላይነት መጠየቅ መብት የለውም። እኔ ላይ መጥቶ አንድ ሆኖ ራሱ አይደለውም ብሎ ቺት እኔ ላይ ማድረግ መብት የለውም። ሊያ አትታሰር። ዛሴት ያ ዱይት አሁን ባንቺ ቤት ለራስሽ ፍትህና ፍትፍት ያጣሽ ሰው ስለሆንሽ ያገኘሽውን አጋጣሚ ባንቺ ቤት መለጠፍሽ ነው። መለጠፍሽ ራይ ያ አይኖ ስለምን እንደማወራ ለዛ ነው ደረቴን ቀና አድርጌ ስለማንም ሊተፋበት የሚገባው ካለ እየተፋውበት ቴንኪዩ ምለው ሰው ካለ ደግሞ ቴንኪዩ ያልኩት እዚህ ሚዲያ ላይ የምኖረው ዛሴት ያ ጂጂ አንደገል ልንገርሽ፣ አንቺ እንኳን ፍትህ ደና ፍትፍት አትበሪም። እኔ ሚዲያ ላይ ያለው አትበይ፣ እኔ እዚህ ሚዲያ ላይ ያለው አትበይም ነው የምልሽ። ገብቶሻል? አንቺ የመጨረሻ ህልመሽ ሀብታም እንዳትሆኚ እንደዚህ የማንም ማላገጫ ድድሽን ያስቀረችሽን ሄለን የሆነ ነገር ሆና ብታይ ደስ ይልሻል። ዛሴት እኔ ደግሞ እድሜ ለዚህ ቴሌፎን እያንዳንድሽ የምታረጊያቸው ነገር ነገም እንደሚመጣ አይታወቅም። ሴፍ ለዛ ከሳሽ ተከሳሽ ምን እንደሚል ቢያውቅ ፍርድ ቤት ባልሄድህ የሚለውን ነገር በጣም የማምንበት ሰው ነኝ። ዛሴት አንቺም ተነፊ፣ አንቺም ተነፊ፣ አንቺም ተነፊ። በአጠቃላይ ሁልሽም ተበጂ። ይሄንን ጻፉት፣ ዶሴው ላይ ጨምሩት። ንዴታችሁ የበለጠ እየጨመረ እንዲመጣ ነው እኮ እየመጣው በየቀኑ ጨምርላችሁ። አንድ ኢነርጂያችሁ ሉዝ እንድታደርጉ ፈልጋለሁ። ሁለት ብር እንድታወጡ ፈልጋለሁ። ሁልሽ እንድታወጪ ፈልጋለሁ። ልጇን ነው አሁን ልጇ አውቶማቲክ ምንድነው ለህይወቱ ታሰጋዋለች። አንድ በሱ በሉ ስዋ አውቶማቲክ ምንድነው አለች። አውቶማቲክ ላይ ሳይሆን እንግዲህ አስቡት። አውቶማቲክ ለልጁ ለህይወቱ ታሰጋዋለች በሚል አንቀጽ ህብረት መልመጃ 6 አንቀጽ 38 ላይ ተደንግጓል። በነጂጂ ደደቧ ቤተሰብ ህገ መንግስት 2 ባለሀብቶችን ካምፓኒያቸውን እየጠራች ነው ስትሳደብ የነበረው። 2 አንድ ደደብ እንደሆንሽ አንደገል ልንገርሽ። ባለሀብቷ ለዚህ ሀገር ታክስ ትከፍላለች እንዴ? ማናት እሱ? እከካ ቁሻሻ ንፍጣ ለራስሽ ጥርስ መፋቂያ ክሬም እንኳን የሌለ ሴትዮ ለዛ የሆነ ሰው የሆነ ሀብት አለው ሲባል ቂጡን እስተሙነሬ ገብተሽ የምትልሽ ሴትዮ ነሽ። ገብቶሻል? ልቃሚ ምን ምላሽ ጂጂ እዛ ድረስ ገብተሽ ስትልሽ ምን አጣጣምሽ? ምን ይላል? ባለ ሀብቶችን ምናምን ነገር የእሷ ሀብት የታባቱ አውቃታለሁ። እቺ ነርቫማ አሮጊት ደግሞ አይኖ እሷን ቲክቶከር እንደሆነች ብቻ ነው ማውቃት። ማናገራት በቲክቶከር ናት። የታባቱ አውቃታለሁ። እቺ የአሮጊት ጅራሬ ማለት ነው። የታባቱ አውቃታለሁ። ሺ ከም ላይክ ቲክቶከር አይ ቶክ ዊዝ ሄር ዊዝ ቲክቶከር የሰው ደምና ምናምን የተከናቸ እንትን ያለብን ባለ ሀብት ምናምን ነገር። ባለ ሀብትነቷ ለማን ነው? ለዚህ ሀገር ነው። ታክስ ትከፍላለች። ነዋሪ ናት። ለዚህ ሀገር አስተዋጽኦ ታደርጋለች። ሁይዝ ማናት? ቆረቆንዳ ልቃሚ
ቆሻሻ እንኳን በሰው ዝብርና በመኒ ላውደሪ የምትሰራ አሮጊት ቆርፋዳ አይደለችምና እዚህ ሀገር ያለው ራሱ በትክክለኛው መንገድ በመረጃ ካለኝ የማውራት መብት አለኝ። ፍሪደም ኦፍ ስፒች that's it ያ ቆሻሻ ሁለት ሂል ያለው ሰው ሁላ አንቺ የምታመልኪውን ይሄ የተሸበሸበውን ፊቷን እየላስሽ ልሙጥ ማድረግ ትችያለሽ። ምድረ ልቃሚ በርጅናቸው የቀነዘሩ ቅንዝራ አንቺም ሀዳስም 3 ህፃናቶችን አቢዩዝ በማድረግ 4 አይደል የሊያ ልጅ ባገኘው ገላለው ሙገሳ ነው እናንተ ሰፈራ የሊያ ልጅ ባገኛት ከግድግዳ ጋር ጣብቄ ምገላት የሊያ ልጅ እኔ በነገራችን ላይ ጂጂ አንቺ አንድ ነገር እኔን ስትናገሪ የ5 ዓመት ጋራንቲ ነው የምትሰጪ 5 ዓመት እየመጣው እንደዚህ ሀክቱ ብዬ እንድተፋብሽ ዋስትና ነው የምትሰጪ ያኔ ዩቲዩብ ላይ የልጄን ፎቶ የለጠፍሽ ጊዜ ትዝ ይልሻል የ1 ዓመቱ ነው የ6 ወሩ ያኔ ስክሪንሻቱ ነው ጋር ኤኒ ታይም እግርሽን አስሬቅ ማስቀምጥሽ አንቺ በመታረጊው እንቅስቃሴ እኔን የምታሰድበኝ ማናት ሀዳስ ናት ላንቺ ከፍላ እያሰደበችኝ ነው ልጄን እንደዚህ ስሙን እየጠራችሁ ዛሴት ያው ስሜን እየጠራሽ እየሰደብሽ ነው ሀዳስ ከፍላ እያሰደበችኝ ነው ዛሴት ያው ከፍላ እያሰደበችኝ ነው እንዴት እንደምትጠቀምበት አላያችሁ እናቴ ትሙት ደስ ነው የሚለኝ እንደዚህ እንትን ብላችሁ ስትናገሩ ለምን 5 ዓመት ሙሉ ያለ ከልካይ ያለ ምናምን መጥቼ ተፋባችኋል እንደገና አንድ ቀን መታችሁ ደግሞ ነገር ታወራላችሁ ሌላ 5 ዓመት በዛው የወለደ እድሜ ልክ የኔ ምራቅ መጥፊያው ናችሁ ተቀመጣላችሁ በጣም ነው ደስ የሚለኝ የሚገርማችሁ እግዚአብሔር በጣም ለዋስትና ፈልጓለሁ እንደዚህ አይነት ነገር አይ ዶንት ኖ ዋት ሃፕን ገባችሁ ለዛ ፈልጓለሁ ያ ዩቲዩብ ላይ ብቻ አለም አሁን የሰማሁት ዳውንሎድ አድርጌ ቁጭ አደረገዋል ዛሴት እኔ እንደዚህ ያ ብልግና ፎቶ ዩቲዩብ ላይ በማውጣት በማስተራራት ኢትዮጵያ ድረስ አቤት በኢየሱስ ስም 15 ክስ ነው የተከሰሰችው 15 ክስ ማስረጃ እንኳን ምናምን እንኳን ይሄ ዝርዝር የመጣልሽ ከፍርድ ቤት ነው አንቺን በተለየ ስለሚግባቡ ላኩልሽ አንብቢ ብሎ እንድትረጂ አረ ቅራቅምቦ ልቃሚ የሆዴ ተስፈኛ የሆዴን ስጠብቂ በርበር ፀሐይ ትወጣና ትመሽብሻለች ጂጂ አትነፊያትም ነው የምልሽ ጂጂ ጠረጴዛ ስታይ ራሱ እግሩን ስታይ ግስ እኔ አሁን ጠረጴዛ ሳይ ይሄ ነገር ለቀቀ እንደምንም ብዬ ወይ ላስተካክለው ምናምን ነው ማስበው እሷ ወሲብ ነው ትዝ የሚላት እንጨት ስታይ ወሲብ ማማሲያ ስታይ ወሲብ ቢላ ስታይ ነው አንዳንዴ ወሲብ ያስባትና እንደሚቆርጥ ስታስብ ከምዳውን ትወላለች አልጋውን ለሚያሻፍዳት ቁሌታም ቅንዝራም ሴትዮ አትነፊያትም ነው የምልሽ አይነፉ እኔ እያለሁ አትነፊያትም ጂጂ እኔ እያለሁ አታማተኝም እኔ እያለሁ እንደዚህ እንዳማራት እንደቀነዘረች አንድ ቀን ሳይቀናት ሞተች የሚል ታይትል እኔ ቆሜ ነው ደግሞ ማጽፈልሽ ይሄን ቃል ገባልሻለሁ ሐውልትሽ ላይ ማጽፈው ጂጂ እንዳማራት ቅንዝር እንዳለች እንደዚህ እንደተዝረከረቀች ሳታገኝ ምስኪን ነፍስ አረፈች የሚል ጥቅስ እውነት አጽፈልሻለሁ የፈጀውን ይፍጭ እንታልሻለሁ አትነፊያትም ምን ይያል እንኳን አንቺ ልጅሽ ማንም አይነፋትም ከእንግዲህ አበቃ ፋኒ ነበር አመለጠ ዛት ሴት እግረ ወጣን ኮፋን
እግሯ ወጣ፣ በረረኩ፣ ሄደ፣ በረረኩ። ከእናንተ ሰቀጫን ድዳም ፋሚሊ ጋር ከእንግዲህ መዋለድ የለ መቀራ። መንገድ ላይ ሸሌ ሆና ቢያገኛት ከፍሎ አይነፋትም። ፋኒ የእውነት ነው የምነግርሽ። ይሄን በርካሽ እኔ ጋር ብትለው ራሱ አያወጣት። መንገድ ላይ ቆሙልኝ ቆማ ቢያገኛት እሱ ሴት ፍለጋ እየሄደ ቢያገኛት እናቴ ትሙት አይነካት። ከነካት ሄሎ ውሸቷን ትይኛለሽ። ሻርጥ ጋይስ ተብተብ አድርጉ እንጂ ኮፒ ሊንክ ዝም ብላችሁ አሳቁ። አንድ ሰው እንኳን ጋለሪ ሙሉ ያ ይው በቃ ባንዴ ነው ታታታታ ያደባት ታታታ። እናንተ የ24 ሰዓት ሰው ክሰሱ የሷን ጉድ ብታዩ እኛ ጋር ራሱ የደረሰው ወረቀቱ ክሰሱ ትላለች። ሆዴ መከሰሱ እኮ አንገሽግሿታል። እኔ ከፈለኩ ማራማዊትን አሁን አቁሚ ማለት ይችላል። ስፈልግ እየጎተጎትኩ ህዝብን እየዋሸሽ ነው ብዬ እንትኑን እስተፍርድ ቤት ድረስ አሁን ሳምንት ነው አይደል? አሁን እንድትጀምሩ አረጋታለሁ። እሷ ግን የሳምንት ጊዜ ነው የተሰጣት። አይዱይት እዛ ሴት አንቺ ከተከሰሰ ፍርድ ቤት ከገባ ወይ እስር ቤት ከገባ ጌታ አግኝቶ ይነፋኛል አይደል? በተስፋ ተናፊ ጀስት ሉክ ዶንት ተች ያ የድሮ የለሽም። ሆዴ ከሄደ እርግጠኛ ነኝ ሻወር እንኳን ገብተሽ አታውቂ። ጠረኑ ከገላሽ ላይ እንዳይሄድ አይደል? እንዳይሄድ እርግጠኛ ነኝ። ይሄኔ የተጠቀማችሁበት ኮንዶም ራሱ አልጣልሹም። እንደ ማስታወሻ አጣጥፈሽ አልበም ውስጥ አስቀምጠሻል አይደል? አሽተሽ እሱ መታሰቢያነቱ ያው ወቅት እንጂ ወንድ ልጅ አብሬ የለውም እያለ ሴት ልጅ እኔ አብሬ ነኝ ብሎ ግግም የሚልበት ዘመን እኮ ነው ያየነው። ጋይስ ጋዴም ብታይ ወየ አሁን ትኬት ቆርጠን ልንመጣ ነው። መቼ ነው እንትንሽ ፍርድ ቤትሽ ጠበቃሽስ? አይ ቲንክ ወዚህ ሳምንት መሰለኝ። ነይ ጂጂ ነይ። ምን እንደምትቀባጠር ዝጋ ስማ። ምን ሰጠሽ መልስ? ሸንታለች አልኳቸው፣ አርታለች። ይሄን ሰሞን ማልነሳው እኮ እዚህ ወንበር ላይ እየሸናው ነው ጂጂ። ይሁን እዚህ እየሸናው ስትመጪ ታጸጃለሽ። እንደው ነይ ጂጂ ስትመጪ ታጸጃለሽ። ምን አባሽ ታረጋለሽ? ቂጥ መላስ ልምድሽ አይደል? እኔ ተቀመጥኩበትን የሸናውበትን አጽድተሽ ትመለሻለሽ። ካሞን ቤቢ ካም ያ እኔ አይ ቲንክ የሆነ ራሷ ህይወት እንደሰለቻት እንዴት ታስታውቃለች ከምትናገረው። አሁን ህይወት እኮ ቀዝቅዛለች እኮ ቀዝቅዛል። ደግሞ ድንቁርናዋ የድንቁር የምትኖረው ሰው ቤት ነው፣ በራሷ ቤት ውስጥ አይደለም የምትኖረው። ጂጂ ማለት የድንቁርና ሰው ቤት ነው የምትኖረው፣ እሷ ቤት አይደለም። ሸቃላ ነኝ እኮ ጂጂ፣ አዳሪ ነው የምሰራው፣ የማታ ሰራተኛ ነኝ እና እዚሁ አሰሪዎቼ ጋር ነው የምተኛው። የእውነት ፕሊስ ቤት እንድከራይ እርዱኝ። ጂጂ የድክር የሆንሽ ቆረቆንዳ መቀርቀሪያ ሆንሽ ሴትዮ አንቺ፣ የገሃነም መቀርቀሪያ ልቃቢ። በሌላ ሰው በተመዘገበ ሰው ቤት ውስጥ ነው የምትኖረው። እንዴት ፖሊስ እንዴት ራሱ አጣድፎ እንዳገኛት ስማ፣ የሰው ቤት ስለምትኖር አለ አጣድፎ አገኛታል። እና ምን አረገኝ እስቲ? ሰው ቤት ስለምኖር ነው አጣድፎ ያገኝ ይሁን እስቲ። የራሱን እንጃ ሳስጠይቃት ይቀራል ብላችሁ ነው? አይ ጂጂ፣ ሁሉ ሰው ሆዴ ነው የሚመስልሻል? ቤት ኪራይ አከራየሽ እንዳትባይ አጣድፈሽ ፖሊስ ጠርተሽ ሰውየውን አስወጣሽው። ከዛ ወረቀት ያስይኝ አልሰጥም ምናምን እያልሽ ማለት አይ ጂጂ፣ ሰው ቤት ነው የምትኖረው። ፖሊስ መጥቶ እንትን ሰው ቤት መኖሯ ራሱ ወንጀል አይሆንባትም ብላችሁ ነው? ለምን 13ኛ ክስ አታረጉትም? እንደው 12 አለብኝ አይደል? 13ኛ ለምን አታረጉት? ይጠቅማችኋል እኮ። ለምን መንግስት የሚሰጣትን ብር ለራሷ በመጠቀም እንደዚህ አይነት የመሳሰለ ልብስና ዳይመንድ እየገዛች ልጇን ሰው ቤት በማኖር በሚል በአንቀጽ 89 ለምን አትከሱት? 13ኛ ሳራ እዚህ ይሄንንም ጨምሪበት።
ሳራ ጨምሪበት ሐሳብ አይሽ ሐሳብ ያዡ ዝጋ ያዙት አሪፍ ሐሳብ ነው ግን ጋይስ ለምን ከ15 ወይ ከ16 ሁለቱ ላይ ሊፈረድ ስለሚችል ዝም ብላችሁ እንዳማራጭ ያዙት ሀዳስ ያዡ እቺ ሌባ የዩቲዩብ ገቢዋ በሉ ታክስ አትከፍልበትም ኤርፖርት ውስጥ እንትን የተወሰነ የ400 ይሄ ሚኒ ጆፕ የለም እንደዛ ብቻ ነው የምትሰራው ነጭ ቅማል ነይ ታሪክ ጂጂ ስራ ምን ስራ አላ ሽንት ቤት ገብታ እየወጣች ነው አላልሽም እንዴ የሆነ ሚኒ ጆፕ ሆነ ሚኒ ስከርት ሆነ ፒኪኒ ስራ አለኝ አይደል ያ ስራ አለኝ ያ ኤርፖርት ላይ እንደኔ አይነት ያፈጀ ያረጀ ሰው አይሰራም እሺ እኔ የምሰራው ኩሽና ውስጥ ያ የዩቲዩብ ብርና የቲክቶክ ብር እኔ ፈልጌ አይደለም አፍንጫ ተይዞ 36% ይቆረጣል ሲቀጥል ደግሞ በአመት ከተወሰነ ብር በላይ ካስገባሽ ታሳውቂያለሽ የገዛሽውን ቴሌፎን ምናምን ፋክቱር ይዘሽ ሄደሽ ከዛ ይታይና አይ በአመት አንድ ሰው እንደዚህ ማግኘት ካለበት በላይ ከሆነ ይሄ ተቆርጦ እንትን ይላል I know it every YouTube know it okay ማነው ሀዳስ እንደ 16ኛ ክስ ያዡ ማጠናከር ያዙት ያ ክሽን ይልሽ ስላንቺ ታሪክ ሁለተኛ ነገር እስከዛሬ ድረስ እዛ ሀገር ስትኖር እሰራለሁ ትላቸዋለች ስራ አልነበረም ቴራፒ ነበረ አሁን ጋይስ ስራ ነው የምትሰራው ኤርፖርት አላለች አሁን ደግሞ ቴራፒ ነው የምትሄደው ትላለች ጋይስ ቴራፒ ነው የምትሄደው ስራ ትላለች እንጂ ስራ አሰራም ማለች አሁን እዚህ ጋር ደግሞ ሚኒ ስከርት ነው ሚኒ ጆፕ አለች የቱ ጋር ነው ሆነ ነው እስቲ እናንተ ምረጡልኝ ጋይስ የት ልሂድ ቴራፒ ይሻለኛል ወይስ ሚኒ ጆፕ የቱ ይሻለኛል ታረገው ከልጇ ጋር ልጇ እንደዚህ አይነት ችግር አለብኝ ስለተባለ እና አስባችሁታል ዩሮፕ እና ወይ አሜሪካ የምትኖሩ ሰዎች ልጃችሁ እኔ ሴት ነው የምወደው ወይ ወንድ ነው የምወደው ብሎ ወይ ጾታ ቀይሮ ይሄን ፍላጎቱን ካይምሮ ለማስወጣት ቴራፒ ስትሄዱ አስባችሁታል እዛው ተከርቸ የምትገቡት የልጆች ወይም ደግሞ የሰዎችን ፍላጎት ባለማክበር በቴራፒ አውጡልኝ ስትሏቸው አስባችኋል በቴራፒ የሚወጣ ከሆነ መጅልግ አርጎ አዳሚ እንደዚህ ሙጥጥ አርጎ ያስወጣም እንደ ነጭውላ እኮ በእንደዚህ አይነት ነገር ልጆቹ እንዲሆኑባት አይፈልግም ግዴታቸው ስለሆነ ነው እንጂ ዛሴት ነጭ ራሱ እኮ በዚህ ነገር አይስማሙም ብዙዎቹ ግን ከሆኑ ራሳቸውን ችለው ከወጡ በኋላ ምንም ማድረግ ስለማይችሉ ዝም ይሏቸዋል እንጂ ገባችሁ ገና 7-10 አመት ላይ ምናምን ነው እንደዚህ ነገር ብትለው እንግዲህ ገባ ያኔም እንደዚህ ነው ብትለው ቴራፒ እየሄደች ልጇ እንደዚህ ስለሆነ ካይምሮ ልታስወጣ አስባችሁታል ሆርሞኑን ካይምሮ አስወጡ ስል ቴራፒ ወስደው ልጁን ጭራሽ ወንዶች ወይ ወንድ ወይ ሴት እንደዚህ ነገር ካረጋቸው ማጠናከሪያ ሆርሞን ይወጋ በቃ ካሁኑ ያንን ሆርሞን እንዲዋሃዱት እንደዚህ ይወጉ የሚባልበት ዓለም ላይ ነው ያለው ባለፈው ትራምፕ ትልቅ ተቃውሞ የቀረበው ልጆች ሐሳባቸውን ሊቀይሩ ስለሚችሉ እንዴት ቀድሞ እንደዚህ አይነት መርፌ ይወጋል እንደገና ደግሞ ለምንድን ነው ተብሎ ትልቅ ተቃውሞ የቀረበው ለዛ ነበር ያኔ ምርጫ ያላሸነፈበት ራይት ያ እንደው ብዙ እንደዚህ ሆሞ ምናምኖች አይስማሙም ራሱ እኔ ነኝ ይላሉ ግን ልጅ ናቸው አባቴ ነው ባሌ እናቴ ናት ሚስቴ እያሉ ነው የሚያድጉት ልጆች ሲያድጉ እናታቸው ባላቸው ማለት አይደለም አባታቸው እንደዛ መሆን አይደለም የልጆችን ፍላጎት ወይም ደግሞ ዝም ብሎ በሚናገሩት ነገር ላይ ታምኖ እንዴት ከውስጣቸው ተለቅሞ የማይወጣ ሆርሞን መርፌ ወይም ደግሞ ኪኒን ይሰጣቸዋል ተብሎ ራሱ የሆሞ ምናምኖች የለም እነሱ ራሱ አይስማሙበት ለምን ልጆች ከ18 አመት በኋላ የፈለጉትን ይሁኑ ያ ግን ከልጅነታቸው መርፌ መወጋት የለባቸው ተብሎ ራሳቸው ይከራከራሉ በነገራችን ላይ ገባችሁ እንደዚህ አይነት አገር ላይ ይሄንን ልታስወጣው ካይምሮው ልትሄድ ነው እስር ቤት ልታስገባኝ ነው እንዴ ልጅቷ ጋይስ እስር ቤት ልታስገባ ለነገሩ እዚህ ሀገር እስር ቤት ሬሲፒ ነው የሚቀርበል እኮ መብላት ትፈልጋለህ ተብሎ ነው የሚቀርበል አስፈራም እኮ እዚህ ሀገር እስር ቤት ጋይስ እግዚአብሔር ሪሰርች አድርጉት
ከየትኛው ዓለም የትኛው እስር ቤቶች ዘቤስት ተብሎ ከተመዘገቡት ውስጥ ጀስት ጎግሊት ግን ቢሆንም ምንም አይነት ቴራፒ የለማ እንደዚህ አይነት ነገር ያ ዛሴት ምናልባት ከሰው ተገለ ምናልባት ምናምን ከሆነ ለነሱ ለባለቤቶቹ እንደዛ ያደርጋሉ አይ ቲንክ ያ በጣም ብቸኛ ነው ወይኔ ስለ ልጇ ደግሞ ልንገራችሁ ልጇ ራሱ ከሰው ጋር ምናምን አይገናኝም ጂጂ እንትን ሳልነገሩሽም በ34 አመቱ ሶፋ ላይ ነው የሚተኛው የፀጉሩን ቆጣጥሮ ጨርሶ እቃው ላይ ያለውን እቃ እየነጨረ የሚያድረው አላሉሽም ከነገሩሽ ሙሉ ኢንፎርሜሽን ቢነግሩሽ ጥሩ ነበር እንደውም እቃው ላይ ያለውን ፀጉር አይላጭ እንዲህ ንጭት ያረገ መላጣ ነው ንጽድት ያለ ዋክስ ያረግም ላይ ዛሴት ልክ እንደ ናቲ ቹቹ ነርቭን እንዳላነሳልሽ ደውዬ ላይ ብላይ ግን ያሳዝነኛል ጋይስ ምስኪን ነው ጋይስ የእውነት ይዲ አንዳንዴ ገፋፋለሁ ልነካካው ፈልግ ሰው ጋር አይገናኝም ግንኙነቱ ከሷ ጋር ብቻ ነው ከሰው ጋር አይገናኝም ማለት ግንኙነቱ ከሷ ጋር ብቻ ነው ትምህርት ቤት ማቆሟል ታው ትምህርት የእውነት ገዳም ገባሃሉ የሚል ዘፈን ለምን አላወጡለት ገዳም ገባቻሉ በፍቅር ሸሽጋ ምነው በኔ ሞት ሁሉን ትተሽ ትምህርትም ተዋ በጣም ስለጃጀ ትምህርት ቤቶችም አይቆጣጠሩትም አይደል ያ በዚህ ባለበት ነገር ውስጥ በጣም ነው እንትን የሚሰማው እና ይዛኔ ስራ ነኝ የምትላችሁ እሱ ቴራፒ እያደረገ ነው ልጁ ማለት ነው ኤርፖርትስ መቼ ነው የምሰራው ጂጂ መቼ ነው ስራ ነኝ ብዬ የምሄደው እንትና መቼ ነው ሄደው እሱ ሆሞ ለሆነው እኔ እርዳታ አገኛለሁ ማለት ነው ጂጂ በዛ የምንተዳደረው ጀዝባ ልቃቢ ጂጂ የሚገልሽ መርዝ ብታገኝ ፊት ደስ ይልሻል መርዝ ራሱ የከዳይ ሰው ነሽ አንቺ እናቴ እንኳን ሆዴ መርዝ የከዳይ ሰው ነሽ አልገልሽ ሜጂ እዛው በዚህ ድድብና እንቀበልም የተባልሽ ሰው ነሽ እኮ እከካ የሆነ ችግር አለበት ከዚህ ውጪ ምንድነው ከዚህ ውጪ ወደ ውጪ ምንድነው ያለበት ከዚህ ውጪ ችግር ቆንጆ ቀንጀ ከዚህ ውጪ ችግሩ ቆንጆ ያው የራያም ወሎ ይያደል ቆንጆ ሌላ ምንድነው ምን ነበር ወሮበል ላይ ነበረው ችግር ያ ራሱን እንኳን መቻል ስለማይችል በ34 አመቱ የነጨ ያድራል አይደል እከካ አንቺ እኮ ፍጹም የሚባል ልጅ ሆዴ እኮ ትልቅ ነው ጋይስ ሆዴ እኮ ትልቅ ነው አንደረጅ ማሳደድ እኮ ለሷን እኮ ብርቁ አይደለም እኮ ሃይ ፍጹም የሚባል ልጅ እኮ ይሄን ሽማግሌ ወንድሜ ነው ተጣልቶኝ ነው ሆላንድ ነው ምናምን የሚኖረው ብላ እሱ እየነዳ ሄዶ አምጥተውት ሽማግሌው ምስኪንነቱ ምንም የሚያውቀው ነገር የለም ዘመዷ መስሎት ያው ሀበሻ አፍሪካ አብሮ ይኖር የለ ሄዶ በራሱ መኪና ፒክ አርጎ አብሮት አምጥተው ሰውየው ሽማግሌ አልጋ ላይ ተኛል ፍጹምና ጂጂ አብሮ ይተኛሉ ሳምሪ ከስር ትተኛ ነበር እንደዚሁ እዛው ያው ሳሎናቸው ትንሽ ነው ታውቃላችሁ ከሳሎን በኋላ ያቺ ኩሽና ነው ያለው እስኬል ጋቢሳ ነው ምናምን የለጠፈችበት ፎቶ ነው ያለው ራይት ፍጹም እዛ እየተኛ ሳምሪ እዛ ነበረች ናቲም እዛ ነበር ከዛን ሲሰለቸው ነው የወጣው ልጆቹ ጋር ነበር የምትነፋው ናቲና ፍጹም አንድ አይነት ልብስ ነው የሚለብሱት ማለት እኩላቸው እናቴ ትሙት ነው የምላችሁ ምን ነው የዩቲዩብ ልጆች አምጥቼላችሁ የለ እንዴ ካሁን በፊት ታውቁታላችሁ እኮ ታሪኩ ያኔ ነው ያበደችው ፍጹምን ሳመጣላት ነው ከዛ ልጁ እምቢ ብሎ ሲወጣ እንደ ሆዴ ልብሴን አምጣ ካልሲውንም አምጣ ቀበቶንም አምጣ
ሸሚዙንም አምጣ ምናምኑን አምጣ ብላ በፌስታል እንኳን አልከተተች። እንደዚህ እያረገች እንደዚህ ይዛ ነው የመጣችው። ልጁ እንኳን ልብሱንም ወሰደች እንኳን ቀረችብኝ ብሎ ምን እንዳረገ ታውቃላችሁ? በሱ እድሜ የምትሄድ እዛው ጀርመን አግብቶ አው 2 ልጆች አባት ነው። 2 ልጆች አባት። አንድ ቀን ሀበሻ ሱቅ ውስጥ ታገኘዋለች ማለት ነው። ሀበሻ ሱቅ ውስጥ ራሷ ጎትጉታ ራሷ ምን ብላ ወደ ድብድብ ወስዳ ፖሊስ እንዲጠራ ተደረገ። ደበደበኝ ትንኮሳ አደረገኝ ብላ። ልጁ ምንም አላለም። ፖሊሶቹ ፕሊስ ካሜራ ዞር አድርጋችሁ ልታዩልኝ ትችላላችሁ ነው ያለው። እግዚአብሔር ካሜራ የሱቁን ልታዩልኝ ትችላላችሁ ወይ ነው ያለው። ከዛም ፖሊሶቹ የሱቁን ካሜራ ሲያዩ ስትጎተጉተው እንዲህ ስታረገው ምን ስታረገው ታየ። እንዳደርሽበት ነው የተባለችው። እንዳደርሽበት እንዳለ መስፍን መጠጥ ቤት ነው መስፍን ምናምን የሚባል አለ የሀበሻ ቢራ ቤት እንዳለ እሱን ታሪክ ያውቃሉ። እቺ ልቃሚ ጂጂ መጠጥ ቤት ሄዳለች። ይሄ የሀበሻ ምናምን ቤት የእውነት ነው ቢራ ምናምን ትገዛላችኋለች። እና ግን ስትሰክር ጠረጴዛ ላይ ትወጣለች። ልክ እንደማሜ ትጠጣለች። እዛው ጠረጴዛ ላይ ትተኛለች። ሌሊት ላይ ስትነቃ ወይ ጧት ስትነቃ የማን ዕቃ እንደሆነ አታውቅም። መዛ ብቻ ከውስጡ አውጥታ ልብሷን ለብሳ ወደ ቤቷ ነው የምትመጣው። ምን መዛ እንደምታወጥ እባብ ሊሆን እኮ ይችላል። ከእቃውስ መዛ የምታወጣው ቀስ ብላ ምዝዝ አርጋ እዛው ጋር ዘርግፋ እሷ ወደ ቤቷ ትሄዳለች። ምን ገብቷ ውስጧ እንዳደረውላ ምንም የምታውቀው ጉዳይ የለም። ውሸት ነው ጂጂ፣ ውሸት ነው። ካሜሮን ነው እንትኑ ድራግ ዲለሩ እስር ቤት ያለውን ትጠይቀዋለሽ። ግን ያ 7 ኢንችን ሰውዬ ጂጂ ታይ አብሮሽ እስተ ዩኬ የተሰደዱትን ሰዎች እንዳላመጣውልሽ በመርከብ ውስጥ እንዲህ ተደብቃችሁ አብራችሁ የተሰደዳችሁ ትዝ ይላችኋል። የኩባ ተማሪ ብሎ ተማሪዎቼ ናቸው ብሎ ፈርሙ ያመጣችሁን አስተማሪ እንዳላመጣልሽ አንቺ የወለጋ ሬስቶራንት ሸሌ ማለት ቁሻሻ። ማንም መዛ እንደምታወጣ አታውቅም። እንዲህ ትመዛለች። ከዛ የሆነ በቃ ከምን መዝሽ ያወጣው እቤት ገብታ ነው ገና የምታስብ። አሁን እኮ ይሄ አማራውን ትግራዩ ምኑ ስሰደብ ስለነበረ ቂም ስላለባቸው ለራሷ እየፈራች አሁን ነው መከሰው ጋር መቀላቀል የፈራችው እንጂ ድሮ ቅዳሜ ወይ እሁድ ወይ ምናምን በቃ የሆነ ዕቃ መዛ ነው የምታወጣው። የማን እንደሆነ እንኳን አታውቅ። ባለቤቷ አይታወቅ፣ ምንም የማይታወቅ ዝርክርክ ልቃሚ ቆሻሻ ንፍጣ። ልጅሽ ይሄንን እያየ በብስጭት መናገር አይችልም። ምን አይል ትቶሽ እንዳይሄድ ራሱን የቻለ ሰው አይደለም። በ34 ዓመቱ ዝም ብሎ ትንሽ ስራ እንኳን እየሰራ እንኳን ቤት ትንሽ አንድ ክፍል እንኳን መከራየት የሌለው ወኔ የሌለው ልጅ ነው ያልሽ እኮ ጂጂ። ሳምሪን እኮ ወግ ማረግ ያሳያት እኮ ፋኒ ነው እኮ ፋኒ ነው እኮ። ፋኒ ባይኖር ኖሮ እኮ ልጅሽ ካንቺው ጋር ነበር እንደዚህ ዕቃ እየመዘዘች የምታወጣው የነበረው። እየመዘዘች ነበር የምታወጣው፣ ስትመዝ ነበር የምትታየው። እድሜ ለፋኒ ቀድሞ ሚዲያ ላይ ያስገባትና ሰዎችን ማክበር ኃላፊነት እንትን ማለት ሰዎችን ማክበርን የለም ከሰዎች ጋር ጥሩ ኮንታክት መኖርን እንድትላመድ አረጋት። ሰዎች ሚዲያ ላይ በጣም ብዙ ጊዜ ስትቆይ ሰዎችን እያከበርክ ምናምን ትመጣለህ። ገባ የሆነ የለም ነገ ላገኛቸው ትችላለህ። እንደገና ደግሞ የአንተ ተከታዮችም ስለሆኑ ሪስፖንሲቢሊቲ ተወስድና የሆነ ሼም ይዛል። እነሱ እንደዚህ ነው እንደዚህ አይነት ቦታ ነው የሚሰጡኝ ትላለህ። ትንሽ ከምዳውን ትሆናለህ። ኩል እየሆንክ ትመጣለህ ሚዲያ ላይ በቆየ ቁጥር። በነገራችን ላይ ገባችሁ? እያረጀ ስትመጣ ነው እንደገና እየደደብክ የምትመጣው። ችግሩ እንደዚህ አይነት ወግ ማድረግ ያሳያት ፋኒ ነው እንጂ አይሽ ልክ ከፋኒ ስትወጣ ያንቺ ብጤ ድዳብ ክፍታፍ ልቃሚ ልጋጋም ሆኖ 1 ወር አልፈጀም እኮ ስትታይ። ስትጠላ 1 ወር እንኳን አልፈጀም። አይተሻል? ስትጠላ አይሽ ማንነቷ ያነበራ የሌላትን ኬት ታመጣለች። የሌለሽን ነገር እኮ
ሆነሽ መኖር እኮ አትችይም። ዝም ብለሽ ለጊዜው ትታገሻለሽ ወይም ደግሞ ይሆን የለም ሰበር ታደርጊያለሽ እንጂ ሆነሽ መቀጠል እኮ አትችይም። ገብቶሻል? ዛሴት ሰው ራሱን እንኳን ችሎ ራሱን ካቃተው መንግስት እንኳን እየቻለው ያነሰውን ነገር ማለት ትንሽ ደሞዝ እንኳን ቢሰራ ትንሽ ደሞዝ ግዴታ መማር እኮ የለብህም። ስንት ስራ ትሰራለህ እኮ ስንት ስራ በፕራክቲስ ትሰራለህ። በኤክስፒሪየንስ እኮ ትቀጠራለህ። ዝም ብለህ ፕራክቲስ ወጥተህ እዛው ተምረህ እዛው እንትን ትላለህ። ስንት ስራ አለ ጋይስ ስንት ሃይ ኤክስፒሪየንስ ነው እኮ ትልቅ ማተር ያለው ከእንደዚህ ከዲፕሎም ከምናምን እኮ ጋይስ ዲፕሎም ይዞ እኮ ስራ መስራት የማይችል ስንት ሰው እኮ አለ። እኔን ያለ ኤክስፒሪየንስ አለኝ ስትለው አፈፍ አድርጎ የሚወስዱ አፈፍ ደሞዝ እንኳን ካልበቃ ደሞዝ አንድ ሰው በወር ይሄን ያህል ብር መብላት አለበት የሚል ስታንዳርድ አለ። ክራይ ከፍሎ ይሄን ያህል ብቻ እንደሚቀረው ሲታይ አይተው ቢያንስ የቤት ክራይ እንኳን ይረዱታል። ራሱን ችሎ እንኳን የመኖር ወኔ የሌለው ልጅ ነው ያላት እኮ ሰነፍ ሰካራም ከካዚኖ ቤት የማይወጣ በብላክ የተወሰነ ብር ይሰራል። ያንኑ ብር እየጠጣበት እሷ ጋር ይተኛል። ጸጉሩ ቂጡ ላይ ያለውን እየነጨ የሚያድር ልጅ ነው ያላት 34 አመቱ ውጭ ሀገር ላይ የቤት ክራይ ውስጥ ቀበሌ ቤት ውስጥ የሚኖር ሰውየው እዛው ሞቶ ተገኝቶ እሷ አሜሪካ ያኔ ከነዳልቻ ጋር የተገናኘች ጊዜ ሰውየው ላይ በር ቆልፎበት ሄዶ የታመመ ሽማግሌ 70 ምናምን ሽማግሌ ሞቶ ሶፋ ላይ ቀልጦ ገምቶ ተገኝቶ እዚህ አካባቢ ላይ ሰው ይገማል ተብሎ ተደውሎ ሲታይ ያ እነሱ ቤት መጣ ሽታው። ከዛ ወደ ናቲ ሲደወል ናቲ ሲመጣ እሷ አሜሪካ ናት። ከዛም ቤቱ ተሰብሮ ከፍቶ ሲገባ ሰውየው ቀልጧል፣ እንደ በረዶ ቀልጧል። እናቴ ትሙት ነው የምላችሁ እግዚአብሔር ቀልጦ ገምቶ አምቡላንስ ተጠርቶ ሬሳውን እንደዚህ ከሶፋ ላይ ፈክፍቀውት ይዘውት ሄዱ። ከአሜሪካ ወደ ጀርመን ስትመጣ አለቀጠሯ ነበር የመጣችው ተደውሎላት ስትመጣ እቤት አላረፈችም። ናቲ ያኔ ተማሪ ነበር፣ ለተማሪ የሚሰጠው ቤት ውስጥ አብራው አረፈች። ትዝ ይላችኋል ከጄሪ ጋር ግንኙነት የነበረው ጊዜ ያ ምን ትላለች? ቤቴን እያሳደስኩ አለች። ሶፋውን እንኳን መጣል እንኳን አቅም እንኳን የሌላት ሰው ነበረች። ሶፋውን አልጣለችው። እዛው ታጥበው ነው እዛው ቤት ውስጥ የተመለሱት። ሰውየው የገማ እዛ ሶፋ ላይ ደግሞ አሁንም ናቲ ይተኛል ጋይስ በ34 አመቱ። የኔ ልጅ በ18 አመቱ የራሱ ክፍል አለው፣ ከኔ ትልቅ ክፍል አለው። እኔ እንኳን ገብቼ ቤቴ ውስጥ ክፍሌ ውስጥ ማልተኛም፣ እዚህ ሳውራ ነው ማድረው። ይሄን ነው የምተኛው ጋይስ። የራስጌ መብራት እንኳን አልቀጠልኩም እስከ ዛሬ ድረስ። ምን ልተኛበት? ዋናው መኝታ ቤቱን እንኳን የያዘው ልጄ ነው። ይሄን ያህል ክብር ያለው ልጅ ነው ያለው። በ34 አመቱ ቤት ይዞ ለሰው አይትረፍ ምን አይል። አንድ ትንሽ እንደዚህ እንኳን ሆኖ ብር ካነሰው አይ ገቢ በቂ ስላልሆነ መኖር አልቻልኩም ብሎ ታይቶ ገቢና ወጪው እንኳን በቃ እንደዚህ አይነት ብር ይገባላል ተብሎ ኮንስታንት ይቀመጥለታል። እንደዚህ አይነት ጀዝባ የተጃጃለ ልጅ ነው ያላት። እሷ በምታደርገው በየቡና ቤት እያደረች የማንንም ዕቃየም ጣዋት ይደውላ የኔ ያለው ናቲ ትላለች። እዚህ ናና ወሰደኝ እንዲህ መዝዝ አርጎ ነው የሚያወጣት። ወንድ ልጅ አይናገራችሁ፣ ግን የእናቱ አጓጉል ቦታ መዋል በጣም ያሳፍረዋል። በነገራችን ላይ ወንዶች ሴቶች ይሻላሉ። ሴቶች ከእናታቸው ጋር ይለፋለፋሉ፣ ይጣላሉ፣ ይሰዳደባሉ። እንደው በቃ ለምን ይመሳሰላል እንትናቸው። ወንድ ልጅ ግን በእናቱ ይሰበራል እንጂ አይናገርም። ይሁንት በእናቱ የሆነ ስብር ይላል አይናገርም፣ ግን ውስጡ በጣም ነው የሚጎዳው። ልጅሽን ለዚህ የዳረግሽው ራስሽ ነሽ። የቤትሽን ጣጣ የቤቶትን አመል እዛው በቤቱ የሚባል ነገር አለ። ገብቶሻል? ያ የሰው ልጅ ግብረ ሰዶም ነው ምናምን ስትይ ይሄው ግብረ ሰዶም ነው ምናምን የሄለን ልጅ የእንትና ልጅ የኩይን ልጅ ምናምን ከምትይ የሌልቲ ልጅ ከምትይ ይሄው አባሎቹ ራሳቸው ልጅ እንትኖች ሲናገሩ ስሚ
ጂጂ ተሰው አይደለች። እኔ ትንሽ ቆይቼ ጂጂ እንደውም አርፋ ቁጭ ትበል። የልጇን ዱር ነው ማወጣላት። ዳልቻ ያለው ነገር እውነት ነው። ጂጂ አርፋ ቁጭ ትበል። እኛ እርስ በርስ እንተዋወቃለን። እኛ ኮሚኒቲ ያለን እና የልጅሽን ቡሽቲነት ነው ማወጣልሽ። አርፋ ቁጭ በይ። እኛ ኮሚኒቲ ያለን እርስ በራስ እንተዋወቃለን። የልጅሽን እንዳላወጣልሽ ከኮሚኒቲ ከባለቤቱ በላይ የሚያውቅ ቡዳን ዛሴት ገብቶሻል? እርስ በራስ እንተዋወቃለን። አወጣልሻለሁ። ዳልቻ ሲሰድባት የነበረው ስድብ አይደለም፣ እውነት ነው። ዙም ስብሰባ ሲቀመጡ ውይይታቸውን ቀርጾ እንዳይለቀልሽ ገብቶሻል? ዛሴት እኛ በቂጧ ያገባል። የቤትሽን ጣጣ እየመጣሽ አታውሪ። ዘንድሮ ያመጣሽው ነገር ቢሆን ኖሮ ሰው ምናምን ሊል ይችላል። ገና የ7 ዓመት ነው የ8 ዓመት የ9 ዓመት ልጅ ሆኖ ሁላ እንደዛ ነው የምታወሪ። ያህና አስጨናቂ ልጅ እንደዛ፣ የልልቲ ልጅ እንደዛ። ማነው ደግሞ የዮኒ ልጅ ኦቲዝም፣ የሰብለ በቀለ ልጅ ኦቲዝም። ሌላ ሰው ማን ነበረ ጋይስ? ማን ነበር ሌላ? ሁሉም በእነ ጂጂ ቤት የሰው ልጆች ወይ ሆሞ ናቸው ወይ ኦቲዝም ናቸው። ዛሴት ጂጂ ያሳብድሻል። እንኳን አንቺን አይደለም ልጅሽን ወንድ እንዲጠየፋት ነው ማድረግልሽ። ኦሬዲ አድርጊያታለሁ። እስቲ የሀበሻ ወንድ እሷን የኔ ፍቅር ብሎ እንኳን የተሳሳተ ማሴጅ ይላክላት። አሁን እሷ ደግሞ እዚህ ትወጣና ያ ሆሞሴክሹዋል እንትኖችን ትሳደባለች። ስለዚህ ራሷ ናት አቢዩዝ የምታደርገው። 4 ሁማን ራይት በሱም ተከሰሻል። ሁማን ራይት ማለት ነው። ሁማን ኤክስ ሁማን ምናምን በሊቢያ ጉዳይ ገደል እንደምትገቢ ነው። በቃ ሊቢያ ምንድነው? ሊቢያ ምን ነው? የሊቢያ መንግስት ጋዳፊን የጣልኩት እኔ ነኝ እንዴ? የሆነት ጂጂ አሁን ስለቦለኩሽና ፋኒና ሳምራ ይታረቁም እና ስታስቢው ደግሞ የፋኒ ሸቃላ መሆንሽ ከወዴ ጋር ሊያገናኝሽ እንደማይችል ስታስቢ አበሳጭቶሽ ነው አይደል? አበሳጭሻል። ሁማን ራይት አለች። ሁማን እጂ ጠረረባት ከካው ልቃቢ ፋኒ ዛሬ ደውዬ ምን እንዳልኩት ታውቂያለሽ? ጂጂ ዛሬ ጂጂ ያወራችሁን ሰማህ እንዴ አልኩት። ምን ሲለኝ ይታረቃሉ ብላ ስትል ነበረ አልኩት። አብጃለሁ አለ። እንደዚህ ነው ያለው። አብጃለሁ አለ። ካለ በቃ እንደዚህ አብጃለሁ አለ። እሺ አብጃለሁ አለ ያለኝ። ከዛ አሳቀይና ዝም አልኩት። የእውነት ደውዬ አምጥቼ እንዳላዋርድሽ አብጃለሁ ነው ያለኝ። እግዚአብሔር ገደል ሄለን ነጭ ቅማደል እኛ ምኞት አይከለከልም። ጂጂ ያ ብትመኝም ለራስሽ ዱቄት መግዣ የለሽም። ድስቶችሽን እንድትሰጪ ነው ማረግሽ። ገባሽ? ድስቶችሽን እንደገና እንድትሸጪ ነው ማረግሽ። ያ ምድረ ልክስክስ ያለው ማለት ነው። ምድረ ልቃሚ ሁላ ማለት ነው። ንፍጣ እንዳትረሳ በየቀኑ እንድታስበኝና ንዴት እንዳይበርድል ነው እየመጣው በየቀኑ የምጨምርልህ እኮ ነው። ምክንያቱም ብር ላስወጣችሁ ፈልጋለሁ። ብር በየቀኑ ያን ጉዳይ እንዴት አረክልኝ እንድትሉ ነው ማረጋችሁ። ከሚዲያ ጀርባ እንደገና ብር እንድታወጡ ነው ማረጋችሁ።
እንደዚሁ እሪ በከንቱ ላይፍ እንድትኖሩ ነው ማረጋችሁ። እሪ በከንቱ